السلام عليكم ورحمة الله وبركاته. دنا يتكبراتو هنا نجاشي تي في تملكاتوች نجاشي መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማለኝ አብራችሁን ቆዩ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ማረፋቸው ተሰምቷል። የቀድሞ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ክቡር ዶክተር ሐጂ ዑመር ኢድሪስ አርፈዋል። ተቀዳሚ ሙፍቲ ክቡር ዶክተር ሐጂ ዑመር ገነቴ ባደረባቸው ህመም በላንሴት ሆስፒታል ህክምናቸውን ሲከታተሉ ቆይተው በትናንትናው ዕለት ማረፋቸው የሚታወስ ነው። ነጃሺ ቲቪ አላህ ጀነተል ፊርደውስን እንዲወፍቃቸው ለቤተሰቦቻቸው እንዲሁም ደግሞ ለመላው ሙስሊሞችም መጽናናትን ይመኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሐጂ ዑመር ኢድሪስ ህልፈት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማቸውን ሐዘን መግለጻቸው ተሰምቷል። ጠቅላይ ሚኒስትሩ ባስተላለፉት የሐዘን መግለጫም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው ሐዘን ተሰምቶኛል ብለዋል። ሐጂ ዑመር በአመራር ዘመናቸው የተለያዩ ወገኖችን ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ እውቅና እንዲኖር ያደረጉት አስተዋጽኦ ሁሌም እናስታውሰዋለን ሲሉ ገልጸዋል። ጠቅላይ ሚኒስትሩ ለሐጂ ዑመር ኢድሪስ ቤተሰቦችና ለመላው ኢትዮጵያውያን ሙስሊሞችም መጽናናትን ተመኝተዋል። በተያያዘ ዜናም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ የተሰማቸውን ሐዘን ገልጸዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እድሜ ዘመናቸውን ለአንድነታችን የተጉ የሀገር ዋርካ ነበሩ ብለዋል። በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አኺራ መሄድ የተሰማቸውን ጥልቅ ሐዘንም ገልጸዋል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በዲን ዕውቀታቸው አንቱ የተሰኙ በመንፈሳዊ አገልግሎታቸውም ላቅ ያለ ደረጃ የነበራቸው ናቸው ያሉት ሼህ ሐጂ ኢብራሂም ቱፋ እሳቸውን ማጣት እጅግ ከባድ ነው ብለዋል። ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ ኢስላማዊ ባንኮች እንዲቋቋሙ የሰሩት ትልቅ ስራ በታሪክ ሲታወስ ይኖራል ያሉት ሼህ ሐጂ ኢብራሂም ቱፋ የሙስሊሙ አንድነት እንዲጠናከር እድሜ ዘመናቸው መልፋታቸውን ገልጸዋል። በዚህ ረገድ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ላበረከቱት ሁሉ ጠቅላይ ምክር ቤቱ ከፍተኛ ክብርና እውቅና ይሰጣል ብለዋል። ለሀገራችን ሙስሊም የከፈሉት ዋጋና ያበረከቱት አስተዋጽኦ መቼ የማይዘነጋም ያሉት ፕሬዝዳንቱ መልካም ስራቸውን ሁሉ አላህ እንዲቀበላቸው ምንዳቸውንም ጀነተል ፊርደውስን እንዲያደርግላቸው አላህን እንለምናለን በያለንበትም ዱዓ እናደርግላቸዋለን ሲሉ ገልጸዋል። የቀብር ስነ ስርዓቱ የታላቁን ዓሊም ክብር በሚመጥን እስላማዊ አደብም በመንግስት ደረጃም ጭምር እንደሚፈጸም መልእክታቸውን አስተላልፈው ነበር። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በእድሜ ዘመናቸው ታላላቅ ዲናዊ ሀገራዊ ተግባራትን ሲያከናውኑ ቆይተዋል ሲሉ የአዲስ አበባ መጅሊስ ፕሬዝዳንት ሼህ ሱልጣን አማን ኤባ ገልጸዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማን ኤባ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማቸውን ሐዘን ከገለጹት መካከል ናቸው። ፕሬዝዳንቱ በሐዘን መግለጫቸው የቀድሞ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በተለያዩ አመራርነት እርከኖች ውስጥ በመሳተፍ ዲናቸውንና ሀገራቸውን ሲያገለግሉ መቆየታቸውን ገልጸዋል። በዚህ ተግባራቸው ለትውልድ ተሻጋሪ የሚሆኑ ተግባራትን ለመገንባት የቻሉ ታላቅ ሰው እንደነበሩ አንስተዋል። ሐጂ ዑመር ኢድሪስ ሀገራችን የሰላምና የእሴት ህልውና አደጋ በተጋረጠባት ጊዜ በግልጽ መተቸት ያለበትን አካል በመተቸት የሀገር ባለውለታነታቸውን እንዳስመሰከሩ ክቡር ዶክተር ሼህ ሱልጣን አማን ኤባ ተናግረዋል። ጥቅምት 10 ባለው ሐዘን ምክንያት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት መደበኛ አገልግሎት የማይሰጥ ቢሮውም ዝግ መሆኑን እንዲሁ በመልእክታቸው አሳውቀዋል። የኢትዮጵያ ካቶሊክ ቤተክርስቲያን በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማውን ሐዘን ገልጿል። የቤተክርስቲያኗ የጳጳሳት ጉባኤ ባስተላለፈው ሐዘን መግለጫም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የብዙዎች አባት የሰላምና የአንድነት ተምሳሌት እንደነበሩ ገልጿል። ኢትዮጵያ ታላቅ አባትን አጥታለች ያለው የጳጳሳት ጉባኤው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከኢትዮጵያ ካቶሊክ ቤተክርስቲያን ጋር በተለይ በሀገሪቱ ሰላምና እርቅን ለማውረድ በርካታ ስራዎችን በጋራ መስራታቸውን አንስተዋል። የጳጳሳት ጉባኤው ቤተክርስቲያኗ በእኚህ ታላቅ አባት ህልፈተ ህይወት የተሰማትን ሐዘን ገልጾ ለቤተሰቦቻቸው ለወዳጅ ዘመዶቻቸው ለእስልምና እምነት ተከታዮችና ለመላው ኢትዮጵያ ህዝበ ሙስሊም እውነተኛ መጽናናትን ተመኝቷል። በአውሮፓ የኢትዮጵያውያን ሙስሊም ተቋማት የጋራ ፎረምና በአውሮፓ የኢትዮጵያውያን ሙስሊሞች ማህበራት አባላቶቻቸው በሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማቸውን ሐዘን ገልጸዋል። ተቋማቱ በጋራ በሰጡት መግለጫ ሐጂ ዑመር ኢድሪስ የአንድነት የሰላምና የአብሮነት ምሳሌ ነበሩም ብለዋል።
ለተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ጀናዛ በዛሬው ዕለት ከቀኑ 6 ሰዓት ከመኖሪያ ቤታቸው ደኑር መስጂድ የክብር ሽኝት ተደርጎለት በመስጂዱም ሰላተል ጀናዛ ተሰግዷል። ሙፍቲ ሐጂ ዑመር ኢድሪስ ካረፉበት ላንቻ ቤታቸው ፒያሳ ወደሚገኘው ኑር መስጂድ የክብር ሽኝትም ከቀኑ 6 ሰዓት ላይ ተደርጎላቸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሙፍቲ ሐጂ ዑመር ኢድሪስ ካረፉበት ላንቻ ቤታቸው ፒያሳ ወደሚገኘው ኑር መስጂድ የክብር ሽኝት ከተደረገላቸው በኋላ በኑር መስጂድ ሰላተል ጀናዛ ከተሰገደባቸው አስከትሎ በሚሊኒየም አዳራሽ የመንግስት ከፍተኛ የሥራ ኃላፊዎች በተገኙበት ሀገራዊ ሽኝት ስነ ስርዓትም ተካሂዷል። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሽኝት ስነ ስርዓት በሚሊኒየም አዳራሽ ተከናውኖ ውሏል። በሽኝት ስነ ስርዓቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች፣ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች፣ በርካታ ሙስሊሞችና የተለያዩ ሃይማኖት ተቋማት መሪዎችም ተገኝተው ነበር። ሽኝት ፕሮግራሙ ላይ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የህይወት ታሪክ በንባብ መልክ ቀርቧል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሐጂ ዑመር ኢድሪስ ህልፈት የተሰማቸውን ሐዘን ገልጸዋል። ሐጂ ዑመር ኢድሪስ በህይወት ዘመናቸው በርካታ ስራዎችን እንደሰሩ የገለጹ ሲሆን በህይወት እያሉ ሳይሰስቱ ዕውቀታቸውን አካፍለውናል ብለዋል። ሐጂ ዑመር ኢድሪስ በእውቀት ልግስናቸውና ለሀገር ላደረጉት ውለታ ሲታወሱ ይኖራሉም ብለዋል። ሁላችንም እሳቸው የጀመሩትን ስራ ልናስቀጥል ይገባል ሲሉ አደራ ብለዋል። ለኢትዮጵያ ሙስሊሞች ጨምሮ ለመላው ኢትዮጵያውያንም መጽናናትን ተመኝተዋል። የኢትዮጵያ ሃይማኖት ተቋማት ጠቅላይ ጸሐፊ ቀሲስ ታጋይ ታደለ ባስተላለፉት የሐዘን መልእክትም በሁሉም ሃይማኖት ተቋማት የተሰማቸውን ሐዘን ገልጸዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓትን በዛሬው ዕለት ተፈጽሟል። አላህ ጀነተል ፊርደውስን እንዲወፍቃቸው ለቤተሰቦቻቸውና ለመላው የኢትዮጵያ ሙስሊሞችም መጽናናትን እንመኛለን። በመጨረሻም የሐጂ ዑመር ኢድሪስ አጭር የህይወት ታሪክ በመሐመድ ሚፍታ ተዘጋጅቷል፣ እንደሚከተለው ይቀርባል። ተቀዳሚ ሙፍቲ ክቡር ዶክተር ሐጂ ዑመር ኢድሪስ ከአባታቸው ከአቶ እንድሪስ ዘለቀና ከእናታቸው ወይዘሮ መነን ሽፋው ግንቦት 20 ቀን 1926 በወሎ ክፍለ ሀገር በቀድሞው ተንታ አውራጃ ለጋምቦ ወረዳ ልዩ ስሙ ገነቴ በሚባል አካባቢ ተወለዱ። ወላጆቻቸው በግብርና ስራ የሚተዳደሩ ነበሩ። ወላጅ አባታቸው በአካባቢው ማህበረሰብ ዘንድ የታወቁ ገበሬ ስለነበሩ ልጃቸውም ሐጂ ዑመር ገበሬ እንዲሆኑ ይፈልጉ ነበር። ሐጂ ዑመር ኢድሪስ ነፍስ ካወቁ በኋላ ቤተሰቦቻቸውን ከብት በመጠበቅና የግብርና ስራዎችን በመስራት የሚያግዙ በቤተሰቦቻቸውም ዘንድ የሚወደዱ አራተኛ ልጅ ናቸው። ሐጂ ዑመር ኢድሪስ ጣሊያን ኢትዮጵያን ከመውረሩ ከ5 ዓመታት በፊት በአካባቢው ተከስቶ የነበረው ወረርሽኝ የደረስነትን ህይወት የጀመሩበት አጋጣሚ እንደነበረ በህይወት በነበሩበት ወቅት ተናግረዋል። በገጠሩ የኢትዮጵያ አካባቢ በተለይም በወሎ እስላማዊ ትምህርት እንደሚቀስም ማንኛውም ደረሳ ወይም የሃይማኖት ተማሪ ቤተሰቦቻቸውን ከብት ከመጠበቅና በግብርና ስራ ከማገዝ ጎን ለጎን ነው ቁርአን የቀሩት እዛው ትውልድ መንደራቸው ሲሆን ቁርአንን ለማክተም ወይም የቁርአንን አቀራር ተምሮ ለመጨረስ 2 ዓመት ፈጅቶባቸዋል። ከዚያም ቁርአንን ቀርተው እንደጨረሱ ፊቅህን የተማሩት ቀን በተለይም በክረምት ግብርና ስራ ላይ በበጋ ደግሞ እየነገዱ ማታ ደግሞ መስጂድ እያደሩ ነበር። በአንድ አጋጣሚ የወረሂመኖው ሼህ አሊ አደም ወደ ለገሄዳ በመጡበት ወቅት በንግድ ያከማቹትን በርካታ ንብረትና በወቅቱ 60 ሺህ ብር ገዝተውት የነበረውን ጋሻ መሬት ትተው ሀያታቸውን ሁሉ እስልምናን ለመማር ወጡ። ያኔ ሼህ አሊ አደምን ተከትለው ከሄዱ በኋላ በወረሂመኖ ፊቅህን ተምረዋል። ቤተሰቦቻቸው በአካባቢው ደንብ መሰረት ባለርስት እንዲሆኑላቸው ደረስነታቸውን ትተው ገበሬ እንዲሆኑ ሰፊ ጥረት ያደርጉ ነበር። በምክርና በተግሳጽ አልመለስ ያለውን ልጃቸውን በሚስት ለማሰር ሚስት አጭተው ዳሯቸው። ነገር ግን ሐጂ ዑመር በወቅቱ በትዳር ላይ ከ1 ዓመት በላይ አልቆዩም። በመጨረሻ ሚስታቸውን ወደ ቤተሰቦቿ አሸኝተው ዳግም የጀመሩትን ትምህርት ቀጠሉ። በርካታ እስላማዊ ትምህርቶችን ከሼህ አሊ አደም ከሼህ ዩሱፍ አስከንትርና ሌሎችም ሸዎች ቀርተዋል። እዚያው ወረሂመኖ አውራጃ ነህውን 6 ዓመት ከ6 ወር ቀርተው ተምረው አጠናቀዋል። ሐጂ ዑመር ኢድሪስ ዘለቀ ለትምህርት በሄዱበት ሁሉ ከመማር ጎን ለጎን ከተለያዩ ሸዎች የተማሩትን ትምህርት ያለመታከት ያስተምሩ ነበር። በወረሂመኖ ፊቅህን በተለያዩ አካባቢዎች ደግሞ ቁርአን ተፍሲርን እና ሌሎች እስላማዊ ትምህርቶችን ተምረው ካጠናቀቁ በኋላ ታዋቂ ከነበሩት መምህር ሐጂ መሐመድ ሳኒ ሀቢብ ሐዲስ ለመማር ወደ ደሴ ያቀኑ። ሐጂ መሐመድ ሳኒ ሀቢብ ለሃይማኖታዊ
አገልግሎት ወደ አዲስ አበባ ሲመጡ ተከትለው አዲስ አበባ የመጡት ሐጂ ዑመር ኢድሪስ የአዲስ አበባ ህይወታቸው በአብዛኛው የመምህርነት ህይወት ነበር። በተለይም በአዲስ አበባ አንዋር መስጂድና በኒ መስጂድ ከሐጂ መሐመድ ሳኒ ሀቢብ በኋላ ቦታውን በመተካት ለእስላማዊ ትምህርት መስፋፋት ከ60 ዓመታት በላይ ቀንና ሌሊት የሰሩ ታላቅ ሸህ ናቸው። ሐጂ ዑመር ኢድሪስ አዲስ አበባ ከመጡ በኋላ ትዳር መስርተው 10 ልጆችን አፍርተዋል። በኢትዮጵያ የሙስሊሞች ትግል ውስጥ ጉልህ ሚና የነበራቸው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፕሬዝዳንትነት፣ ምክትል ፕሬዝዳንትነት፣ የዑለማ ሰብሳቢነት፣ የመስጂድና አውቃፍ ዘርፍ ኃላፊነት፣ የሰላምና ፈተዋን ጨምሮ በተለያዩ የኃላፊነት ዘርፎች ከ56 ዓመታት በላይ አገልግለዋል። በኑር መስጂድ ወይም በበኒ መስጂድ ከ60 ዓመታት በላይ ቁርአን ተፍሲር ያስተማሩ ሲሆን ከ60 ጊዜ በላይ የቁርአን ተፍሲር ሊቃውንትን አስመርቀዋል። ከመምህርነት በተጨማሪም ከ80 በላይ መጽሐፎችን ደርሰዋል። 9 መጽሐፎችን ደግሞ የተረጎሙ ሲሆን በመጽሐፍና በሲዲ ደግሞ የቁርአን ተፍሲር አዘጋጅተዋል። ሐጂ ዑመር ኢድሪስ በህይወት ዘመናቸው ለእስላማዊ አስተምሮ መስፋፋት ትልቅ ሚና ነበራቸው። በአዲስ አበባ በተለያዩ ጊዜያት የቲሞችንና የአቅመ ደካሞች ልጆች በተርቢያ አሳድገው ለቁም ነገር እንዲበቁ አድርገዋል። ከ40 ጊዜ በላይም ሐጅ ያደረጉ ሰው ናቸው። ሐጂ ዑመር ኢድሪስ ከሃይማኖታዊ አገልግሎት በተጨማሪ የሰላም አምባሳደር ናቸው። እሳቸው ሰላምን ያላስተማሩበት ያልሰበኩበትና ዋጋ ያልከፈሉበት አጋጣሚ የለም ማለት ይቻላል። የሚያውቋቸው ሁሉ በህይወታቸው ሲበዛ ጨዋታ አዋቂ፣ ቁም ነገረኛ፣ ትሁት፣ በሳልና ሩህሩህ ናቸው ይሏቸዋል። ለሀገር ሰላም፣ ለሰላማዊ አንድነት፣ ለሙስሊሞች ከፍታና የዳዕዋ መስፋፋት ሁሉ እድሜያቸውን ከፍለዋል። የአንድነት አባት፣ የአንድነት ተምሳሌት፣ የሰላም መምህር፣ የየቲሞች መጠጊያ፣ የእውነተኝነት የርህራሄና የበጎ ተግባር አርአያ እየተባሉ ይጠራሉ። እሳቸው በሙስሊሞችም ሆነ በክርስቲያኖች ዘንድ የሚወደዱ በመንግስትና በህዝብ መካከል አስታራቂ ሽማግሌ የነበሩ የኢትዮጵያ ዋርካ አንድም የኢትዮጵያዊነት ምልክት ናቸው። በኢትዮጵያ ሃይማኖታዊ አንድነትን ለማምጣት በተለያዩ የሀገሪቱ አካባቢዎች ተንቀሳቅሰው አስተምረዋል፣ ሸምግለዋል። የተጣሉትንም አስታርቀዋል። በተለይም ሙስሊሞች ከሌሎች እምነት ተከታዮች ጋር ተከባብረው እንዲኖሩ በተለያዩ መድረኮች የመቻቻል እሴቶችን ሰብከዋል። ይህንንም በማየት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የተቀዳሚ ሙፍቲነት ማዕረግ ሰጥቷቸዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በሰላምና በሃይማኖታዊ አገልግሎት በሀገር ውስጥና በሀገር ውጭ በተለያዩ ጊዜያት የማይተካ አበርክቶ አድርገዋል። ከሀገር ውስጥ በተጨማሪም በውጭ ሀገር ለአብነት ያክል በሁስኒ ሙባረክ ዘመን በግብጽ 3 ታላላቅ ዓለም አቀፍ ኮንፈረንሶችን ተሳትፈው ሽልማትም ተበርክቶላቸዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በሳውዲ አረቢያ፣ ካናዳ፣ ዩናይትድ አረብ ኤምሬት፣ ኩዌት፣ ማሌዥያ፣ የመን፣ ሴኔጋል፣ ቱርክና ሌሎችም ሀገራት ተንቀሳቅሰው ታላላቅ ዓለም አቀፍ ኮንፈረንሶችን ተሳትፈዋል። ሃይማኖታዊ አገልግሎትም ሰጥተዋል። ሐጂ ዑመር ኢድሪስ በኖሩባቸው ዘመናት ባበረከቷቸው አስተዋጽኦ ዓለም አቀፍና ሀገር አቀፍ ሽልማት ተበርክቶላቸዋል። ከተበረከተላቸው ሽልማትና እውቅና በላይ በ2011 አዲስ አበባ ዩኒቨርሲቲ የሰጣቸው የክብር ዶክትሬት ትልቅ ስሜት እንደፈጠረባቸው በህይወት በነበሩበት ጊዜ ተናግረው ነበር። በኢትዮጵያ በሁሉም ዘንድ ተወዳጅ የሁሉም አባት የአንድነት ተምሳሌት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዘለቀ ባደረባቸው ህመም በላንሴት ሆስፒታል ሕክምናቸውን ሲከታተሉ ቆይተው ጥቅምት 9 2018 ዓመተ ልደት ከዚህ ዓለም በሞት ተለይተዋል። ነጃሽ ቲቪ አላህ በጀነት እንዲቀበላቸው ለቤተሰቦቻቸውና ለመላው እስልምና እምነት ተከታዮች መጽናናትን ይመኛል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን እየተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።